በዝቅተኛ የኑሮ ደረጃ የሚገኙና የዕለት ጉርሳቸውን በቅጡ ማሟላት ፈተና ለሆነባቸው ዜጎች የምግብ ዋስትና እንዲረጋገጥ ማድረግ ለእጅ አጠሮች እፎይታን ይሰጣል። በ11 ከተሞች የተጀመረው የከተሞች ልማታዊ ሴፍቲኔት ፕሮጀክት የኢኮኖሚ ማሻሻያ ስራዎች ጋር ተዳምሮ አነስተኛ ገቢ ያላቸው ዜጎችን በመደገፍ በምግብ ራስን ለመቻልና የምግብ ሉዓላዊነትን ለማረጋገጥ የሚያስችሉ ተጨባጭ ውጤት የታየበት መሆኑ ይነገርለታል። ዛሬ በሐዋሳ ከተማ የሴፍቲኔትና ምግብ ዋስትና ፕሮጀክት ላይ ቅኝት አድርገናል። ምንም የለኝም ያው የመጣሁት ከገጠር ነው። የዛሬ 30 ዓመት ከተማ ላይ ኑሮን ለማሻሻል ነው የወጣሁት። በዚህ አጋጣሚ ያው ተከራይቼ ያለውበት ቤት በጣም ከባድ ነው። የኑሮ ውድነት አለ። ልጆች ማስተማር አልቻልኩም። ኑሮ ለማሻሻል ነው የወጣሁት። መጀመሪያው ሲወጣ ራሱ ከዚህ የተነሳ ያው የደሃ ሲሆን የምግብ ዋስትና ፕሮግራም ምልመላ ሲካሄድ የማንደር መልማይ ኮሚቴዎች ከማንደር ከይዘው የተመለመሉ ሰዎች ነበሩ። 7 ኮሚቴ ነበረ። የሰባቱም ኮሚቴ አጋጣሚ ቤት ለቤት ምዝገባ ነበረ። ቅጽ 1 ቅጽ 2 ላይ የሚለው ፎርማት አለ። በዛ ሲመዘገቡ ቤተሰቤን ተመዘገብኩ። ነጥብ የሚሰጥ ነጥብ አለ፣ ደረጃዎች አሉ። በዛን ደረጃ የደሃ መሆኔ ሲያደርግ በዛ ተመልምዬ ያው ተጠቃሚ እንደሆን ነው የተደረኩት። ሴፍቲኔት ከመስራቴ በፊት የሰው ጋር የሄድኩ ልብስ ያጠብኩኝ እንደዚህ እንጀራ ይጋገርኩላቸው ተመላላሽ የሆነ ያገኘሁትን ስራ ሰራ ነበር። ያው እንግዲህ ኮሚቴ አመልማዮችን የቀበሌ ነዋሪ ተመልማኞች ኮሚቴዎች አይተው ያው እንግዲህ ስራ እንደሌለኝ በመገንዘብ እነሱን ሁኔታዬን ቤቴ መጥተው አይተው ፈትሸው በዛ ሁኔታ ያው ተመረጥኩኝ። ሴፍቲኔት ከመግባቴ በፊት እኔ ምንም ስራ አልነበረኝም። ቤት ውስጥ ነበረ ልጆችን በመንከባከብ አሳልፈው። አሁን ግን እዚህ እየሰራሁኝ ተጨማሪ ስራዎችንም እንደዚሁ እየሰራሁኝ የዳጣ ስራ እየሰራሁኝ ነው ያለው። አሁን ብሩ ደግሞ በሚመጣ ሰዓት ላይ እቅድ አለን፣ የስራ እቅድ ስላወጣን በዛ እቅድ መሰረት ተጨማሪ ቺፕስ ስራዎችን መስራት ፈልጋለሁ። እንዲሁም ደግሞ አሁን ደግሞ ሌላ ቀጣይ ስልጣና ስለመተመቻቸልን እዛ ስልጣና ላይ ልሳተፍ ዝግጅት ላይ ነው ያለሁት። ሴፍቲኔት ከመግባቴ በፊት ምንም ነገር አልነበረኝም። ሴፍቲኔት ከገባው በኋላ ነው ብዙ ነገሮችን ያገኘሁት፣ የተሻለ ዕውቀት ያገኘሁት የተለያዩ ስልጣናዎችን በመውሰድ ነው። እንደዚህ የግል ቦታ የራሴን ተደራጅቼ ማህበር ቦታ ወስጄ በራሴ መንቀሳቀስ እንድችል ከኔም አልፎ ተርፎ ብዙ ሰራተኞችን ቀጥሬ እንዳሰራ ያገዘኝ ሴፍቲኔት። የሐዋሳ ከተማ እንግዲህ በፌደራል መንግስትና በወርልድ ባንክ ትብብር በተለይ ከተሞች ላይ የሚኖሩ ዝቅተኛ ገቢ ያላቸውና ተጋላጭነት ያላቸውን ዜጎች የምግብ ዋስትናቸውንም ለማረጋገጥ ኑሯቸውም እንዲሻሻል ከተያዙ ፕሮጀክቶች አንዱ ነው የሴፍቲኔት የልማታዊ ሴፍቲኔት ፕሮጀክት። እንግዲህ እንደ ሌሎች የሀገር ውስጥ ከተሞችም ሐዋሳ የዚህ እድል ተጠቃሚ ሆና ቆይታለች። በከተማችን ውስጥ ባለፉት 3 ዓመታት በተለይ በልማት ተሳታፊነት በቀጥታ ተጠቃሚነት በወጣቶች ላይ በዚህ ፕሮጀክት ድጋፍ ሲደረግ ቆይቷል። የከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት ከ1.7 ሚሊዮን በላይ ዜጎችን ተጠቃሚ ማድረግ የቻለ ሲሆን ዜጎች በፕሮጀክቱ በነበራቸው ቆይታ አስፈላጊውን ድጋፍ አግኝተው ወደ ተሻለ የኑሮ ደረጃ እንዲሸጋገሩ ያስቻለ ውጤታማ ፕሮጀክት ነው። ይህ ፕሮጀክት ዘላቂ የኑሮ ማሻሻያ ስርዓትም ተግባራዊ በማድረግ ይታወቃል። ይህም በዜጎች ላይ በሚታይ መልኩ ለውጥ ማምጣት ችሏል። የሐዋሳ ከተማ ነዋሪ ነኝ፣ ሴፍቲኔት ተጠቃሚ ነኝ እና ከሴፍቲኔት ላይ ያገኘሁት ጥቅም ብዙ ጥቅም አግኝቻለሁ። ከሴፍቲኔት በፊት ምንም አልነበረኝ፣ ተማሪ ነበርኩኝ። ትምህርት ጨርሼ ውጤት ሪሚዲያል ነበር ይመጣልኝ። ከዛም በኋላ ቀጥታ ይሄን ስራ እየሰራሁኝ ነው እየተማርኩም የነበርኩትኝ እና ከዛ በኋላ ቀጥታ ወደ ስራ ነው የገባሁት። ወደ ስራ ገብቼ በመጀመሪያ ላይ በየወሩ የሚከፈለን ብር ነበር። ከዛ ላይ እቁብም ነበረኝ፣ ቁጠባም ነበረኝ፣ እቁብም ነበረኝ እና ቀጥታ ወደ ስራ እንድገባ ያገዘኝ የሴፍቲኔት ገንዘብ ነው። የተለያዩ ስልጣናዎችን አግኝቻለሁ፣ የተለያዩ ጥቅሞችን አግኝቻለሁ እና በዋናነት እንድንቀሳቀስ እና የተሻለ ነገር እንዳስብ ያደረገኝ በሴፍቲኔት በኩል ነው። ከኔ ባለፈ ለ3 ልጆች የስራ እድል መፍጠር ችያለሁ። ከዛም አልፎ ብዙ ማግዛቸው ሰዎች አሉኝ በስሬ። ሴፍቲኔት ከገባ በኋላ እኔ እውነቴን ነው የምልሽ የመጀመሪያ ደሞዜ ጀምሮ ማለት ነው በቃ 3 ወር ደሞዝ 3000 ምናምን ብር ሆነልኝ። ከዛችን 8 ከባለቤት የተመካከረን እርጉዝ ፍየል ገዛን።
መነሻው ልነግርሽ ነው አሁን እዚህ ውስጥ ለምን ገባሽ ብትይ ከዛ ስንገዛ ያቺ ፍየል 2 ወለደች 3 ወር ምናምን በደንብ አርጎ ባለቤቴን ጎበዝ ነው ያገዘኝ ሲንከባከባት ምን ሆነች ያቺ 2 የወለደችው 6000 ብር ተሸጡ ሁለቱ እያልን ምን ሆነ መሰለሽ ያን ብሩን ሳናጠፋ አንቺ እኔ ምናምን በቃሱ እየተሯሯጠ ምን ሲያም ይሄ ብር ቁም ነገር ላይ አድርግ እንዳታጠፊ እና ያለ ምክር ይሰጠኛል እሱም ሲመክረኝ ሲያግዘኝ እንደገና ሌላ ሄዶ 2 ትንንሽ ፍየል ይዞ መጣ እነሱ ከዛ ወለዱ ያለ ደግሞ በመሃል ደግሞ ስንት ፐርሰንት የ20% የተለቀቀ ገንዘብ የለችም እሷንም ካለችኝ ጨምሬ እንደገና ወደ ስንት ፍየል 7 ምናምን ፍየል ይዞ ሊመጣ በሱ ብር ምንም ሳናጠፋ አመሰግነዋለሁ ግን ሞራል ስለሚሰጠኝ ማለት ነው እና ከዛ ሄደው ያው እየተባዙ ውሸት አይደለም 27 ደርሰው ነበር አሁን ከ27 የተወሰነው ያው ጠፉብኝ ከቦታ ችግር እና ያው የተወሰነን ደግሞ ያው ሽጬ ብሩን አላጠፋሁትም ቦታ ስለሌለኝ አስቀምጬዋለሁ ብሩን አካውንት ላይ አስቀምጬዋለሁ እና እኔ አሁን አልহামዱሊላህ በጣም አሁን እኔ ትልቁ ችግሬ የቦታ ነው መስራት እንችላለን ከዚህ በፊት ልጆችን ማስተማር አልቻልኩም አንደኛ ተማሪ 11ኛ ክፍል አድርሼዋለሁ ስለዚህ ዘንድሮ ያለ ምንም ስጋት የወራይ ክፍያ እየከፈልኩ ነኝ ከ2 አመት ወዲህ ክፍያ እየከፈልኩ ነኝ ልጆቼ 2 ልጆች ያለ ትምህርት ቤት ያሉት ስለዚህ እነሱ በደስታ ነው የሚማሩት አንደኛ ማህበራዊ ህይወት አለ ማህበራዊ እድሮች አሉ እድሮች ላይ መክፈል ያልቻልኩትን እድር ራሱ አንዱ ራሱ ትልቅ ነገር ነው ለዚህ ለእድር ራሱ አቅም ሰጥቶናል ወራዊ የሚያገኛት ደሞዝ ራሱ ለቤተሰቦቼ በጣም ትልቅ ነገር ናት ልጆች አሉ አንድ የ6 ወር ህፃን አለችኝ ለዛ ለወተት ራሱ ከዛ ነው ቆርጬ የሚያደርገው ስለዚህ ይሄ ትልቅ ነገር ነውና እኔ እንደው ይሄ ምግብ ዋስትና ፕሮግራም እኔ እውነት በጣም ከልቤ ነው የሚያመሰግነው ዓለም የባንክ ራሱ አመሰግናለሁ በጣም ትልቅ ያው ምስጋና አለኝ ነው ምለው ህዝቡን ወክዬ ምስጋና አለኝ ነው ለማጥፋት እንደ ሐዋሳ ከተማ ይሄ ፕሮጀክት ከመጣ እንደኛ ክፍለ ከተማ ይሄ ሰፍትሌት እንዲቀጥል ሌሎችም ተጠቃሚ እንዲሆኑ መነሻ የሆኑ አሪያ የሆኑ ተጠቃሚዎች ይናሉ ስለዚህ በዚህ ምንድነው በየ15 ቀን እኛ ክትትልና ድጋፍ ነው የምናደርጋቸው ስለዚህ ካገኙት ደሞዛቸውና ከተሰጣቸው ግራንት መነሻ አድርጎ በተለያዩ ስራ ውስጥ ገብቶ በእርባታ በግብርና ስራ በከተማ ግብርና ስራ እንደዚሁም በተለያዩ ንግድ ዘርፍ ተሰማርተው ጥሩ ህይወታቸውን የቀየሩ ባይን ማየት የሚቻል መኖራቸውንና ህይወታቸው ለሌላ መሳለ የሆኑ አሉ እኛም እነዚህ ሰዎች ተመርቆ ብቻ ወጥቶ ባሉ ባለ ቦታ ተጥሎ ከማየት ልክ ምቹ የሆነ ስራ አካባቢውን በጋራ ከተማ አስተዳደር ጋር በጋራ በመሆን በደረጃቸው በአቅም እንደ ማህበር ያደራጀናቸው መስሪያ ቦታ እናመቻቻለን በዛ ልክ እየሰሩ ውጤታማ የሆኑ አሉ ለ3 አመታት 3669 የሚሆኑ ቤተሰቦች ወይንም እማወራና አባወራ በቤተሰብ በእያንዳንዱ ሰው ቁጥር በተጠቃሚ ቁጥር ደግሞ ከለየን 9193 የሚሆኑ የከተማችን ነዋሪዎች ለ3 አመታት ሲጠቀሙ ቆይተዋል በልማት ስራዎች ላይ በመሳተፍ የመስራት አቅሙ ኖሯቸው ነገር ግን እድሎችን ያጡ ዜጎችን ነው ይህ ፕሮጀክት ፎከስ አድርጎ የነበረው በሴፍቲኔት እና በምግብ ዋስትና ፕሮግራም በተጠቃሚነት ከፍተኛ ቁጥርን የሚይዙት የቤተሰብ አስተዳዳሪ የሆኑት ሴቶች ናቸው ዘርፉ በላቀ ደረጃ የሴቶችን ተጠቃሚነት እንዳረጋገጠ ይነገርለታል ለተጠቃሚዎችም ራስን ለመለወጥ የሚረዳ ስልጠናም ይሰጣል የስራ ፍላጎት እንዲኖረን እንደገና ደግሞ ያው አይተን እኛን ግንዛቤ እንድንወስድ አድርገው በደንብ አድርገው ስልጠና በደንብ አድርገው ይሰጡን ነበር ከመጀመሪያ ጀምሮ በተለይ ደግሞ እቺ ከአንድ አመት በኋላ እቺ 2 አመታን በደንብ ያለ ግንዛቤ እንድንወስድ አድርገው በቃ ሴፍቲኔት ለኛ ማለት ትልቅ አስፈላጊ የሆነ ነገር ነው በተለይ ደግሞ ትንሽ ምንም ስራ ለሌለው ሰው በእውነት ትኩረት ሰጥቶ ከሰራ በጣም ይመሰገን መንግስትም እናመሰግነው ነገር ነው እኔ አሁን በእውነት ነው ምለው ሰው ሁሉ እኔ እንደው በቃ ምን ልበልሽ እኔ የበለጠ ደግሞ ሰርቼ በኔ ተለውጠው የበለጠ ደግሞ እንዲለወጡ ከኔ የበለጠ የተሻለ ህይወት እንዲኖሩ የገንዘብ አያያዝ ስልጠና በደንብ ጠቃሚ ነው በተለይ አንድ ብርን ብትሆን ጥቅም እንደሚያመጣ ግንዛቤ ያው እንደሚወስድ ሰው ያስተምሩናል ሴፍቲኔት በጣም ጠቃሚና ቆንጆ የሆነ ነገር ነው ማለት
ሁሉም ሰው ከተጠቀመበት በጣም አሪፍ ነገር ነው የተሻለ ነገር እንዲኖረን ያግዘናል በጣም ብዙ ራይ ከዚህ በሰፋ ትልቅ የራሴና የግል የሆነ ቦታ ትልቅ ሆቴል ነው መክፈት ፈልገው ነት ለመናገርና በጣም ቆንጆ ነበር ብዙ ረድቶኛል ብዙ አግዞኛል አንደኛ የስልጣናዎችን አግኝተናል ሁለተኛ ደግሞ ራስን ማስቻል እየሰራን ቀን በቀን እየሰራን ከመናገኘው ደሞዝ ላይ እየቆጠብን አሁን ደግሞ የሚመጣውን ብር እየተጠበቀን ነው ወደ ስራ ለመግባት ብዙ ሰዎች አሉ እዚህ ጋር የማናቃቸው የደሃዳ ተብለን ስንመረጥ ተግባብተን ተከባብረን እየሰራን እንገኛለን እንዲሁም ደግሞ የተለያዩ የስራ ባለድርሻ አካላትን እያወቅን ወደኛም እየመጡ ድጋፍና ክትትል እያደረጉልን ነው ቤተሰብ ንጽህና የቤተሰብ አያያዝ የገንዘብ አያያዝ እነዚህ ስልጣና ሰጥተውናል ስልጣና በሚሰጡበት ጊዜ ስልጣናው በተገቢ ሁኔታ ሰልጥነናል በቴክኒክና ሙያም ተጨማሪ አድርጎ ነው እንዶ የተሰጠብን ስለዚህ ስልጣናው ለኛ ትልቁ አቅም የሆነብን ስልጣና ነው ነገ አሁን ቀጥዬ ይሄን ተመርቄ ስወጣ እኔ የተሻለ ስራ ለማስራትም ነው ስልጣናው አቅም ሆኖልናል ቤተሰብንም አያዝ ራሱ የቤተሰብ አያዝ ራሱ አንዱ ወሳኝ ነው ቤተሰብን አንደኛ እንዴት እንደሚይዝ ጭምር ለማድረግ የተደረጉ ስልጣናዎች ናቸው ቁጣባ አያዝ ከዚህ በፊት ቁጣባ ምን እንደሆነ አላውቅም ቁጣባ ራሱ እንዴት ነው ቆይ መቆጠብ ያለበት ገንዘብን እንዴት ይዘን መቆጠብ አለበት የሚለው ነገር ቁጣባም ጭምር እየቆጠብን እንዴት መቆጠብ አለበት ያስፈልጋል የሚለው ነገር ቁጣባን ጭምር እየቆጠብን ነው ያለና ቁጣባም ያስፈልጋል በመሆኑ አውቀናል ተረተናል አሁን ቁጣባም እየቆጠብን ነው ስልጣና የምንሰጣው ስልጣና ከላይ በተቀመጠልን አቅጣጫ 21 ክፍለ ጊዜ ተሰጠን አለ 21 ክፍለ ጊዜ ስልጣና እንሰጣቸዋለን የገንዘብ አያያዝና አጠቃቀም ቁጠባን በተመለከተ እንደገና ደግሞ የራስ ንጽህናን በተመለከተ የአደጋ ስጋቶችን እነዚህ ስልጣናዎችን የገንዘብ አያያዝን ስልጣና ስንሰጣቸው በጣም በቃ ማለት ኢንተረስትድ ሆነው ነው ስልጣናውን እየተጠቀሙ ማለት ስልጣናውን እየወሰዱ ያሉት በስልጣናውም ደግሞ ከሰለጠኑ በኋላ ደግሞ ስልጣናውን ከወሰዱ በኋላ በጣም ትልቅ ለውጥ ነው ያገኙት የተመረቁ አሉ አሁን ገና አዲስ ደግሞ አዲሽናል ፋይናንስ የሚባሉ አሉ አዲሽናል ፋይናንሶቹ ደግሞ አሁን ስልጣና ገና 17ኛ ክፍለ ጊዜ ላይ ደርሰን ያለ ነው ማለት ነው የኛ ድጋፍ ስልጣና እንሰጣለን የ21 ክፍለ ጊዜ ስልጣና ፕሮግራም ይዘን በየወሩ ስልጣናውን እንሰጣቸዋለን የግንዛቤ ማስጨበጫው ከዚህ ስራ በኋላ ህይወታቸውን ትላንት ከነበሩበት ወጥቶ ወደ ተሻለ ህይወት ቤተሰቦቻቸውና ህይወታቸውን ቀይሮ መኖር የሚችሉበትን በቂ ስልጣና እንሰጣቸዋለን ተመርቀው ከወጡ በኋላ እንግዲህ የሚሰጣቸው ገንዘብ አለ ግራንት ገንዘብ አለ ይሄ ከተሰጣቸው በኋላ እንዲሁ አይለቀቁ ስለዚህ ታች ላይ ለነሱ ከላብሉ ዳንጻ የሉሉ ሰራተኞች አሉ እነዚህ በየጊዜው ክትትል ያደርጋሉ ያንን ገንዘብ ከመሰዳቸው በፊት ቢዝነስ ፕላን ይሰራላቸዋል በተሰራላቸው ቢዝነስ ፕላን መነሻነት ያንን ገንዘብ ከወሰዱ በኋላ ወደ ትክክለኛ ስራው ወደ መረጡት ስራ እንዲገቡ ከማስቻል አንፃር ያው ብዙ ስራዎች ተሰርተዋል ለምሳሌ እንደ ሐዋሳ ከተማ ቦታ ይሰጣቸዋል ለምሳሌ በርካታ ሴቶቻችን የጉልት ቦታ ተሰጥቷቸው እየሰሩ ያውዛሩ እና ውጤታማ የሆኑ አሉ እነኚህ ሲባል ከኢንተርፕራይዝ ጋራ በማገናኘት የማዘጋጃ በዘላይ ስን ኮሚቴ አባላቶች አሉ ስለዚህ እነዚህ በጋራ ተቀናይተው የራሳቸው ሪፖርት ያቀርባሉ ስራ ዕድል ፈጠራ እነዚህ ሴቶችን በአግባቡ ወስደው ወደ ስራ ከማስገባት አንፃር ምን እየሰራችሁ ናችሁ ያለው የሚገኝማል በቴክኒካል ኮኦርዲኔት ኮሚቴ የሚባል አለ እዛ ውስጥ የስራ ዕድል ፈጠራ አንዱ አካል በመሆኑ የሚገመግመት ሂደቶች ናቸው ያሉት የ3669 ማወራና ባወራ አሁን የመመረቂያ ጊዜያቸው ደርሷል አሁን እንደ ሀገር የሚደረገውን ንቅናቄ ተከትሎ እኛም እንደ ከተማ አጠቃላይ ሂደቱን ኦሬዲ ያጠናቀቅን ስለሆነ ያ ማለት ምንድነው ከዚህ በፊት ሲቆጥቡ የቆዩትን ቁጠባቸውንም ወስደው ግራንት ፈንድም ወስደው የተለያዩ የህይወት ክህሎት የስራ የቁጠባ የኮሙኒኬሽን እነኚህን ስልጣናዎች ወስደው ብቁ ሆነው ለመመረቅ ተዘጋጅተው ነው የሚገኙት ቅድም የጠቀስኳቸው ዜጎች እነሱን ዜጎች አሁን የማስመረቅ ዝግጅት ላይ ነው የምንገኘው ዜጋ ተኮርና ሰውኛ ባህሪ ያለው ይህ ፕሮጀክት ከየትኛው ጊዜ በላይ ለማህበራዊ ጥበቃና በዝቅተኛ የኑሮ ደረጃ የሚገኙ ዜጎችን ኑሯቸውን እንዲቀይር በትኩረት እየተሰራ ነው ተጠቃሚዎች ራሳቸውን በመጣኔ ሀብት ከማሻሻል በተጨማሪ አካባቢን የማስዋብ ስራን ይከውናሉ እንግዲህ ሐዋሳ ከተማ ሁላችሁ እንደምታውቁት ውብና ጽዱ የሆነች ከተማ ናት ማለት አንዱ ትልቁ የህዝብ ተሳትፎ ነው ሁለተኛ ደግሞ የዚህ የልማት አሰፍተነት ተጠቃሚዎች በፓብሊክ ወርክ የሚሳተፉት ከፍተኛ ድርሻ ነው ያው የሚጫወቱት ማለት ነው ስለዚህ በሳምንት 3 ቀን እንደዛ ወጥተው ያጸዳሉ
ስለዚህ ይህንን በሚያጸዱበት ጊዜ አካባቢያቸውን መነሻ አድርገው ለኑሮ ምቹ እንዲሆን ከማድረግ አንፃር እንግዲህ ለሰው ልጅ ምቹ አካባቢ ያው እንደሚያስፈልግ ሁላችን እናውቃለን። ከዛ አንፃር ከነዋሪው ጋራ ነዋሪው ያለ እያንዳንዱ ነዋሪ የራሱን ደጃፍ በሚያጸዳበት ጊዜ እነሱ ደግሞ በተመሳሳይ መልኩ በተሰጣቸው አካባቢ ለይተው ኮመን የሆኑ ኤሪያዎችን በዛ ልኩ ከማጽዳት አንፃር ለከተማው ውበትና ጽዳት ከፍተኛ ድርሻ ነው እየተጫወቱ ያሉት። ሐዋሳ በእርግጥ ይሄ ፕሮጀክት እንደኛ አካባቢ በ2012 ነው የተጀመረው። ከዛ በፊት ሐዋሳ በራሷ ማህበረሰብ ጽዱና ውብ ነበረች። አሁን ይሄ ደግሞ ተጨማሪ አምባሳደር ነው። እነዚህ ይሄ ፕሮጀክት ከመጣ በኋላ መነቃቃትን ነው የጨመረው። አንደኛ አሴትን ሴቭ ነው ያደረጉት። ከሚያገኙት ገንዘብ ተጨማሪ ዝቅተኛ ህይወት ውስጥ ያሉ ተስፋ እንዲሰነቁ አድርጎ በልማት እንዲሳተፉ በስራ ልምምድ ህይወት መቀየር እንደሚቻል አውቀዋል። በዚህ መነሻ ከተማው አሁን ዞሮን ማየት ይቻላል። እዚህም አሁን እንደሚታየው ከፊትም ከኋላም የሚታየው በማህበረሰቡ ድጋፍ ነው የሚሰራውና በልማታዊ ሰፍትነት ደግሞ ሞር ውስጥ ለውስጥ ያሉ ኮብልስቶኖች መሰረተ ልማት ለራሳቸው ነው የተሰራ። ራሳቸው የራሳቸውን መሰረተ ልማት እያንከባከቡ ጽዳትና ውበት እያስጠበቁ በተጨማሪም ከፕሮጀክቱም ተጠቃሚ ሆኖ ህይወታቸው እንዲቀየር ነው ያደረጋቸው። እቺን መንግስት ይሄን ፕሮጀክት ያመጣውንም ጭምር በዛ ልክ እያመሰገን ነው። ለሌሎችም ትምህርት ነው እየሰጠው ያለው። የፕሮጀክት ዋና ዓላማው ዜጎችን በተለይ ከተማ አካባቢ የሚኖሩ ዜጎች ከተረጂነት እንዲላቀቁ ነው። ስለዚህ መስራት አቅም ኖሯቸው የስራ እድል ያላገኙ ዜጎችን ነው የስራ እድል አግኝተው ስልጠናዎችን አግኝተው ቆጥበው እንዲለወጡ በዘላቂነት እንዲለወጡ የማድረግ ዓላማ ነው ያዘው። ይህ በመንግስት ጥረት ብቻ ወይ ደግሞ በስትራክቸሩ ወይ ደግሞ በስራው ጥረት ብቻ የሚሳካ አይደለም። ስለዚህ እያንዳንዱ የዚህ ፕሮጀክት ተጠቃሚ ሆነው የተመለመሉ ዜጎች በሚወጣው ህግ ስራዎች ላይ በመሳተፍ ጊዜያቸውን በአግባቡ በመጠቀም በሚገባም በመቆጠብ የራሳቸውንም ቫልዩ አዳርገው ለመለወጥ ዝግጁ ሆነው በዛ ልክ መለወጥ መቻል አለባቸው። በዛ ልክ መዘጋጀት መቻል አለባቸው። ስር የሰደደ የምግብ ዋስትና ችግር ያለባቸውን አካባቢዎችና የማህበረሰብ ክፍሎች ባጠረ ጊዜ ከተረጂነት ወደ ምርታማነት ለማሸጋገር በቤተሰብ ደረጃ የምግብ ዋስትናን ማረጋገጥ ወሳኝነት አለው። ለሴፍቲኔትና ለምግብ ዋስትና ተጠቃሚዎች ምቹ ሁኔታን መፍጠር ዜጎችን ከተረጂነት ወደ ምርታማነት ለማሸጋገር መደላደል እንዲሆን ያስችላል። ከኋላ ለሚመጣ መልቀቅ በሚችሉ ልኩ እያደራጀን በግዛይ ውል እየሰጠናቸው እየተጠቀሙ ነው ያሉትና ችግሮችን በዚህ ልክ ነው እየቀረፈን ያልነው። ከተማ አስተዳደሩም በቅርበት ነው እየስከኛ ጋር የሚሰራው። እኛም ለሌሎች አሪያ መሆን እንዲችሉ ከኛ እንዳይወጡ ህይወታቸው ተቀይሮ ማየት ደግሞ የኛም የኢትዮጵያ የብልጽግናም ዓላማ ስለሆነ ብዙ ህይወታቸውም ተለውጦ እያየን ያልናቸው ሰዎች አሉ። ከኋላ ለሚመጡት ደግሞ አንድ ይሄንን ድጋፍ ካገኙ በኋላ ወደ ሌላ ችግር ውስጥ ሳይበቃቸው ወደ ሌላ ችግር ውስጥ ወርቆ ከማየት አብረን ተጋግዘን የቢዝነስ ፕላናቸው መነሻ ያደረገ ድጋፍና ክትትል እያደረግን እየድን ያለነው ስርዓት ነው ያለውና ቦታዎች ያመቻቻል። እንደ ሐዋሳ ከተማ ብዙ ጫፍ የወጣ የቦታ ችግር እጥረት እንዳለ እንደ ፍላጎት ባይሆን እንኳን በደረጃቸውና በአቅማቸው ገበያ አካባቢ ነፃ መደብ ማዘጋጀትና መስጠት ዳር ያለው መሬቶች ለእርባታ የሚመች አካባቢ ወስዶ የመስጠት ስራ እየሰራን ነው ያለነው። ተቃለ በረጂ ድርጅቶች የተገነቡ ሼዶች አሉ ለእርባታ ብቻ ተባለ። ሐዋሳ ከተማ ወጣ ባለ መልኩ እዚህ ካምፕ በተለምዶ ካምፕ አካባቢ በሚባልበት አካባቢ ለኢንተርፕራይዞች በርካታ ሼዶች ናቸው ተገነቡ። ለዶሮ እርባታ፣ ለበግና ፍየል ማሞከትና እርባታ ለዚህ ቦታዎች ተገንብተዋል ማለት ነው። ሼዶች ተገንብተዋል። ስለዚህ እነዚህ የከተማ አስተዳደር ኮሚቴ እንግዲህ በከንቲባ የሚመራው እስከሆነ ድረስ በእኛ በቴክኒክ ኮሚቴ ተገምግሞ ካለፈ በኋላ እነዚህ ደግሞ በተመሳሳይ መልኩ ዳይሬክሽን ተቀምጦ እዛ ሼድ ላይ ተጠቃሚ እንዲሆኑ የማድረግ ስራ ይሰራል ማለት ነውና እዚህ ምቹን አጋጣሚዎች ጭምራለሁ። ሐዋሳ ከተማ እንግዲህ በአሁኑ ሰዓት ላይ እንደ ሀገር የልማት ትሩፋት ኢኒሺዬቲቭ እንደ ሀገር ተይዞ ነው የተሰራ ያለው። ዶሮ እርባታ ላይ አግሬሲቭ ነው የተሰራ ያለው። በግና ፍየል እርባታ ላይ በተመሳሳይ ከብት እርባታ ላይ በደንብ የተሰራ ያለበት እንደ ሲዳማ ክልል ማለት ነው። ስለዚህ ልዩ ትኩረት የተሰጠው ዘርፍ በመሆኑ እነዚህ ማነቆች በሚቀርቡት ጊዜ ከክፍለ ከተማ ወደ ከተማ ከመጡ በኋላ በከተማ ደረጃ በሚቀመጠው ዳይሬክሽን መነሻነት ችግሮች እንዲፈቱ ይደረጋል ማለት ነው።